ሰላም እንዴት ናችሁ? ኤስዲ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ቶፕ ቴናችን 10 ways to say goodbye ደህና ሁን፣ ደህና ሁኝ ለማለት የምንጠቀምባቸውን 10 አጠቃቀሞች እንመለከታለን። በቀጥታ የምወስዳችሁ ወደ ዛሬው ቶፕ ቴናችን ነው። ደህና ሁን፣ ደህና ሁኝ ለማለት የምንጠቀምባቸው ከ10ሩ መንገዶች ውስጥ የመጀመሪያው ጉድባይ የሚለው ነው። ጉድባይ ደህና ሁን፣ ደህና ሰንበት። ጉድባይ ደህና ሁኚ፣ ደህና ሰንብቺ። ሁለትና ከዛ በላይ ከሆኑ ጉድባይ ደህና ሁኑ፣ ደህና ሰንብቱ ለማለት ይሆናል። ጉድባይ። ሌላኛው ደህና ሁን፣ ደህና ሰንብት ለማለት ባይ የሚለውን መጠቀም እንችላለን። ባይ ደህና ሁን፣ ባይ ደህና ሁኚ፣ ባይ ቻው፣ ባይ ቻው። ስለዚህ መሰነባበቻ ነው ማለት ነው። ባይ የሚለውንም መጠቀም ትችላላችሁ። ደህና ሁን፣ ደህና ሁኚ። ከአንድ ሰው ጋር ቆይታችሁ መሰነባበት ስትፈልጉ የምትጠቀሙ ሶስተኛው መንገድ ሲዩ ሌተር። ሲዩ ሌተር በኋላ እንገናኛለን እያላችሁ ነው። ሲዩ ሌተር ስትሰናበቱ ቻው ማለት ነው። ይሄኛው ደህና ሁን፣ ደህና ሁኚ ማለት ነው። ሲዩ ሌተር ብላችሁ በኋላ እንደምትገናኙ ነግራችሁ መሰናበት ትችላላችሁ። ሲዩ ሌተር፣ ሲዩ ሌተር። አራተኛው ከሰዎች ጋር የምትሰነባበቱበት መንገድ ቴክ ኬር። ቴክ ኬር ቴክ ኬር ማለት ራስህን ጠብቅ፣ ራስሽን ጠብቂ ብላችሁ ሰዎችን የምትሰነባበቱበት መንገድ ነው። ቴክ ኬር ተጠንቀቂ፣ ተጠንቀቅም ይሆናል። ራስሽን ጠብቂ፣ ራስህን ጠብቅ። ቴክ ኬር ከሰዎች ጋር አውረታችሁ አንድ ላይ ቆይታ አድርጋችሁ መጨረሻ ላይ ስትሰነባበቱ ቴክ ኬር ማለት ትችላላችሁ። አምስተኛው ሰዎች የምትሰናበቱበት መንገድ ደግሞ ፌርዌል የሚለው ነው። ፌርዌል ከሰዎች ጋር ቆይታ አድርጋችሁ መጨረሻ ላይ ፌርዌል ስትሏቸው ደህና ሁን፣ ደህና ሁኚ፣ ቻው እያላችሁ ነው ማለት ነው። ፌርዌል ሌላኛው አጠቃቀማችን ሰዎችን ደህና ሁኑ ለማለት የምንጠቀምበት ሌላኛው አባባል ፌርዌል የሚለው ነው። አምስተኛ ላይ ያስቀመጥነውም እሱኑ ነው። ፌርዌል። ስድስተኛ ላይ ያስቀመጥነው ደግሞ ሃቭ ኤ ጉድ ዴይ። ሃቭ ኤ ጉድ ዴይ ከሰዎች ጋር ቆይታ አድርጋችሁ ደህና ሁን፣ ደህና ሁኚ ለማለት ለመሰነባበት ስትፈልጉ ሃቭ ኤ ጉድ ዴይ የሚለው መጠቀም ትችላላችሁ። መልካም ቀን ይሁንልህ፣ መልካም ቀን ይሁንልሽ። ሁለትና ከዛ በላይ ከሆኑ ደግሞ መልካም ቀን ይሁንላችሁ። ሃቭ ኤ ጉድ ዴይ፣ ሃቭ ኤ ጉድ ዴይ፣ መልካም ቀን። ሰባተኛ ላይ ያስቀመጥንላችሁ ደግሞ በጣም የተለመደ ነው። ሃቭ ኤ ጉድ ዴይን ስድስተኛ ላይ አይተን ነበር። አሁን ደግሞ ሃቭ ኤ ናይስ ዴይ። ሃቭ ኤ ናይስ ዴይ ትርጉማቸው ተመሳሳይ ነው፣ ነገር ግን ሁለቱንም ማወቅ ስላለባችሁ ነው። ደህና ሁን፣ ደህና ሁኝ ማለት ነው። ሃቭ ኤ ናይስ ዴይ፣ ሃቭ ኤ ናይስ ዴይ፣ መልካም ቀን ይሆንልህ። ሃቭ ኤ ናይስ ዴይ፣ መልካም ቀን ይሆንልሽ። ሃቭ ኤ ናይስ ዴይ፣ መልካም ቀን ይሆንላችሁ። በአጠቃላይ ሃቭ ኤ ናይስ ዴይ፣ መልካም ቀን። ከሰዎች ጋር አንድ ላይ ቆይታችሁ ስትሰነባበቱ የምትጠቀሙበት አባባል ነው። ሃቭ ኤ ናይስ ዴይ። ስምንተኛ ላይ እያስቀመጥነው ደግሞ ሰዎችን መሰነባበት ስትፈልጉ ካቹ ሌተር። ካቹ ሌተር በኋላ ላይ እንገናኛለን ማለት ነው። ይሄኛው ሲዩ ሌተር ከሚለው ጋር ተመሳሳይ ነው። ካቹ ሌተር በኋላ እንገናኛለን። ካቹ ሌተር በኋላ አገኝሃለሁ። ካቹ ሌተር በኋላ አገኝሻለሁ። ሲዩ ሌተር ከሚለው ጋር ተመሳሳይ ነው፣ ነገር ግን ሁለቱም ስለሚባሉ ሁለቱንም ማወቅ ስላለባችሁ ነው ይዘንላችሁ የቀረብ ነው። ዘጠነኛ ላይ ሰዎችን መሰናበት ስትፈልጉ ሌተር። ሌተር ይሄኛው ሲዩ ሌተር ከሚለው ጋር ወይም ደግሞ ካቹ ሌተር ከሚለው ጋር ተቀራራቢነት አለው፣ ነገር ግን እነሱ ረጅም አባባል ከማለት ይልቅ አጭሩን አባባል መጥራት ይወዳሉ። ለምሳሌ እኛ ሀገር ደህና አደርክ እንላለን። አንዳንድ ሰው ደግሞ አደርክ ይላል በባዶ። ምን ለማለት እንደፈለገ ይገባናል። እነሱ ጋር ሌተር ሲሉ በኋላ እንገናኛለን ማለት ነው። በኋላ እንገናኛለን፣ ለአሁኑ ግን ቻው እያለ ነው ማለት ነው። ሌተር በኋላ አገኝሃለሁ፣ ሌተር በኋላ አገኝሻለሁ፣ ሌተር በኋላ አገኛችኋለሁ። ስለዚህ ለአሁኑ ግን ደህና ሆኖ እያለ ነው ማለት ነው። ስለዚህ እናንተ ይህንንም መጠቀም ትችላላችሁ። ዘጠነኛ ላይ አምጥተነዋል። የዛሬው ቶፕ ቴናችን የመጨረሻው ነው። አስረኛው ደህና ሁን፣ ደህና ሁኚ ለማለት ከምንጠቀምባቸው አባባሎች ውስጥ ፒስ አውት የሚለው ነው። ፒስ አውት፣ ፒስ አውት ደህና ሁን፣ ደህና ሁኚ ለማለት መጨረሻ ላይ ከሰዎች ጋር ተነጋግረን ወይም ቆይተን ስንሰነባበት የምንለው አባባል ነው ማለት ነው። ፒስ አውት መልካም ሁን፣ መልካም ሁኚ፣ ደህና ሁን፣ ደህና ሁኚ የሚለውን የምጠቀምበት 10ኛው ላይ ያስቀመጥነው ነው። ከነዚህ ከ10 ውስጥ እናንተ
ከኔ ጋር ይስማማል፣ ለእኔ ይሆነኛል የምትሉትን መርጣችሁ እንደየአገባቡ እንደየሁኔታው እናንተ እንደሚያጋጥማችሁ ገጠመኝ መጠቀም ትችላላችሁ። እኛ በዚሁ እንሰናበት። የዛሬው ቶፕ ቴናችን ደህና ሁን፣ ደህና ሁኚ ወይስ ቱ ሴይ ጉድ ባይ ብለን ያቀረብንላችሁ ይህንን ይመስል ነበር።